እውነቴን ነው የምላችሁ ቤተሰቦቼ፣ እኔ እንዲህ ደስ እንዳለኝ አትጠይቁኝ። ሩታዬ ለሶስተኛ ጊዜ ነው አብርሽን፣ ሄርሜላን፣ ብሩክን ጠቅላላቸውን ዘረሯቸው ማለት ትችላላችሁና ሩታዬ ድል ላንቺ ነው አላልኳችሁም? በእርግጠኝነት ሩታ ታሸንፋለች ብያችሁ ነበር አይደል? እንደምታዩ ለሶስተኛ ጊዜ ነው የዘረሯቸው። ከምር ነው ምላችሁ። ያውም ደግሞ ምክንያት እየፈለጉ ኔትወርክ ሲሉ፣ አንዴ ደግሞ የእኛ ቤተሰቦች ወደ እናንተ መጥተዋል። ፍቅር ስላላት እኮ ነው ሩታ፣ የምትወደድ ልጅ ስለሆነች ነው አብርሽ የእኛ ቤተሰቦች ወደ እናንተ በስህተት መጥተዋል ይላል ብሩክ ከኋላ ሲያጨበጭብ ማለት ነው። ሲሸነፉ ተዘረሩ። የው ስንት ጊዜ አንበሳ እንደወረደላት አጠይቁኝ። እነሱ ጋር ወደ 422 ሺህ ተመልካች ታብታብታብ ያደርጋል። እኔም አንደኛው ነበርኩ እዛ ውስጥና እንዴት ደስ እንዳለኝ አትጠይቁኝ። የሩታ እህቶች ወዳጆች ማለት ነው እንኳን ደስ አላችሁ። የምር በጣም ነው ደስ ያለኝ። ሩታዬ ዘረረቻቸው። አቤት የሰው ፍቅር፣ አቤት የሰው ፍቅር። ከላይ እኮ ነው የምር እንዴት ደስ እንዳለኝ። እኔማ በቃ ፍዝዝ ነው ያልኩት። ከምር ለካ የሰው ፍቅር እንደዚህ ያሸንፋል እንዴ! ሩታዬ የኔ ውድ ትችያለሽ። ስንት ጊዜ ምክንያት እንደፈለጉ አጠይቁን። ከምር ቁጭ ብዬ እንደው ዛሬ ጊዜ አግኝቼ እንደው ቁጭ ብዬ ነበር ሳያቸው የነበረውና ስንቴ ምክንያት እንደፈለጉ፣ አንዴ ኔትወርክ ይላሉ፣ አንዴ ሄርሜላ ለመጀመሪያ ጊዜ ስለሆነ ላይቭ የገባችበት ብለው በአብርሽ ገቡ። ምንም 19 ቤተሰብ ይዘው 19 ሺህ፣ ሩታ ወደ 422 ሺህ ቤተሰብ ይዛ ያው ለጉድ ነው የወረደላት አንበሳው። ከምሬ ነው ምላችሁና ሩታዬ የኔ ውድ በጣም ደስ ብሎኛል። ምን ትሰራላችሁ ታዲያ? ውጥ ወን ደግሞ ለሶስት ተጫወቱ እያሉ ሲያበሽቋቸው ነበረ። ሩታዬ ድል የሷ ነው፣ አሸንፋለች። እኔ ቅድም ብያችኋለሁ፣ በእርግጠኝነት ሩታ ታሸንፋለች ብያችሁ ነበረ እና የእውነት እንዳልኩትም ደግሞ ሩታ ሀብቴ አሸንፋለች። ዘረረቻቸው ለጉድ። ሄርሜላ በቃ አይጥ ሆነች ከምር ከኋላ በቃ አይጥ ነው የሆነችው። አይጥ መስላ ማለት ነው ቁጭ ያለችው። ምርጦችዬ ከምር እንዴት ደስ እንዳለኝ አትጠይቁኝ። ጌታን ነው ምላችሁ። በቃ የሆነ ነገር ነው የነዘረኝ ሩታ ስታሸንፍ ማለት ነው። እና ሩታዬ ድል ላንቺ ነው ስንል ደግሞ ቤተሰቦቿ ከምር ይለያሉ፣ በጣም ይለያሉ። ነፍስ የሆኑ ቤተሰቦች ናቸው ሩታዬ ያሏትና አረ ይመቻችሁ፣ ከምር ይመቻችሁ። እንዲህ ቁጭ ብለው ሲጠብቁ ነበር። ወደ 400 ምናምን እንዳልኳችሁ ሺህ ህዝብ ሰው ከሩታ ቤት አልወጣም። ከምር ቁጭ ብለው ማለት ነው። እነሱ ብዙ አይነት ምክንያት ሲፈልጉ፣ እነሱ ግን ቁጭ ብለው ይጠብቁ ነበርና አላልኳችሁም? እንደምታዩት አብርሽ በቃ ጭንቅላቱን የያዘው። ሜሪ፣ ዳኒ፣ ሩታ ይጨፍሩ ነበረ ከምላችሁ በላይ። ሄርሜላማ ሚዳቆ ነች። በቃ ተደበቀች፣ የምር ተደበቀች። በጣም ነው ያዘነችው። ሄርሚዬ በጣም እናዝናለን። ሶሪ፣ ምንም ማድረግ አይቻልም። መጀመሪያውንም አቅምሽን ማወቅ ነበረብሽ። ምክንያቱም ከሩታ ጋር ወጥተሽ ለመወዳደር ማሰብሽ ራሱ በጣም ሼም ነው። ከምሬ ነው ምልሽና ሩታ ብዙ ወዳጆች ብዙ አድናቂዎች እንዳሏት ታውቂያለሽ። አወረዱላት፣ አጎረፉላት፣ አይገልጸውም። ቤተሰቦች ጨፈሩት። አብርሽ ጭንቅላቱን ይዞ ቆመ። በቃ በመጨረሻ ማለት አታዩም? ግራ ገባቸው። ያው ድመት እንደምታዩት አይጥ እንጆም አይጥ ነው የሆኑት ማለት ትችላላችሁና ሩታ ያው ትቅበጠበጠዋለች። እንደምታዩት ሜሪ ትዘላለች፣ ትጨፍራለች። እንደምታዩት ሶስቶቹ ደግሞ አይጥ መሰሉ እንደምታዩት ማለት ነው። እና ይመቻችሁ ሩታዬ፣ ዳኒ፣ ሜሪ ትችላላችሁ። የእውነት በተለይ የሩታ ቤተሰቦች አስመስክራችኋል። በደንብ ትችላላችሁ። ድል ለሩታ ስትሉ ነበረ። በእርግጠኝነት ደግሞ ማለት ነው ሩታ ታሸንፋለች ብያችኋል ነበረ። በእርግጠኝነት እንዳልኩትም አሸንፉ። ምክንያቱም ሩታ ተከታዮቿ በጣም የሚገርሙ ናቸው። ገና ከመግቢያቸው ጀምረው ራሱ እንትን ሲያስደርጉ ነበር። የምር እላይ ተሰቅለው ማለት ነውና አቤት የሰው ፍቅር ይለያል። እውነት ሩታዬ ከላይ ነው የታደርሽው። ይመችሽ የኔ ቆንጆና በቃ እነሱ ምንም ማድረግ አልቻሉም። በቃ አብርሽ ቀን በእንትን ሁሉ ቢኖር አደርግላታለሁ ለሄርሜላ ሲል ነበር። ምን ዋጋ አለው? ምን ዋጋ አለው? አታይም? የልጅ እናት እንዴት ቅብረር እንዳረጓት አወረዱት፣ አጎረፉት ማለት ትችላላችሁና ሩታዬ ከምር እግዚአብሔርን ትችያለሽ። በቃ የእውነት ብቃት አንደኛ ነሽ። ደጋፊ፣ ወዳጅ፣ ፍቅር አፍርተዋለች ለጉድ ማለት ትችላላችሁና የሩታ ደስታኔ ከምር ከምላችሁ በላይ አስደስቶኛል። እንዴት እንደሚሆኑ ብለቅላችሁ ደስ ይለኝ ነበር፣ ግን እንትን አለ ሙዚቃ ምናምን ስላለው ይይዝብኛል። ለዛ ፈርቼ ነው። እኔ በጣም ነው ደስ ያለኝ፣ ነዘረኝ ከምር እና እንደውም ሩታ ትሸነፋለች ብዬ አስቤ ነበር። ሳይ ደግሞ ላይና ፎቅ ናቸው የእሷ ተመልካቾች ላይ ናቸው ከምር ላይ ማለት ነው። የእነሱ ደግሞ በ19 እና በ18 ሺህ ነበር ተመልካች ያላቸው። በዛ ላይ አበባ የሚሰጥ የለም። ለሩታ ለጉድ ይጎርፍላት ነበር ከታች ጀምሮ ማለት ነው። አንበሳው ለጉድ ነው የወረደው ማለት ትችላላችሁና ሶስቴ ይመስለኛል ባልሳሳት አርሙኝ፣ ሶስቴ መሰለኝ በማል አቋርጬ ወጥቼ ነበረና ሩታዬ
ትችላለሽ። የምር አሸንፋቸዋለሽ። ብቻ አይገልጸውም። ጦጣን የሆኑት በቃ ጦጣ ከምላችሁ በላይ ማለት ነው። ምንም ማድረግ አይቻልም። እንግዲህ ከላይ ነው የሰው ፍቅር። እኔ ደስ ብሎኛል ቤተሰቦቼ፣ የምር እንኳን ደስ አላችሁ ከምላችሁ በላይ